ተነስተኛ ተነስ ከጣቢያ ነበር እንደምን ባለፈው የሰጣንን መረጃ እስከምናጣራ ድረስ በሚስጥር ይጠበቅ፣ የራሱንም ደህንነት ይጠብቁ። እኛ በምንፈልግበት ጊዜ የምንፈልገውን እርምጃ እስከምንወስድና እስከምናጣራ ድረስ ራሱን እንዲጠብቁ ነው። ተነስተን ኮንስታብል በአስቸኳይ አባሎችን ይዘህ የመንጋ ሆቴል ጀርባ ያለው እምነበረድ ህንፃ ላይ በአስቸኳይ ወንጀለኛው ቶሎ ይያዝ፣ ሌላ አደጋ ሳይፈጠር በቶሎ እንዲያዝ። የመንጋ ሆቴል ጀርባ አሁን ነው አባሎችን ይዘህ አስቸኳይ። ሰላም ጤና ይስጥልን። አብሮ ይስጠን። እኔ አቶ ዮሴፍ እባላለሁ። ምን ልተባበረክ? የመጣሁት አንዳንድ መረጃዎችን ልሰጥሽ ነው። በምን ዙሪያ? ምናልባት በደንብ ታስታውሻለሽ ብዬ እገምታለሁ። ከዚህ በፊት የተላለፈ የአባትና የልጅ የዲኤንኤ ውጤት የነው ዘሪት ማለት ነው። ስለሱ ጉዳይ ምንም አይነት ነገር መዘገብ ሆነ ማቅረብ አልፈልግም።
ይቅርታ ያለሽበትን ሲቹዌሽን አውቃለሁ። ማለት ይሄን ለማለት ያስገደደሽን ምክንያት አውቃለሁ። ምናልባት እኔ ጋር ያለው መረጃ ከዚህ ስጋትሽ የሚያወጣሽ ይሆናል ብዬ ስለማምን የመጣሁት። አንተ ለምን ልተባበረኝ ፈለግ? ይህን ፕሮግራም ድጋሚ ለመስራት ያልፈቀድሽው አቶ ሶሪ በተለያየ መንገድ እያስቸገሩሽ እንደሆነ፣ አልፈው ተርፈው በብዙ ርቀት እየሄዱ እንደሆነ አውቃለሁ። እሺ። ስለዚህ ምናልባት እውነታው ያለው አንቺ ጋር ነው። እኔ ጋር ያለው መረጃ ደግሞ የበለጠ ከሳቸው ግዞት ነፃ የሚያወጣሽ ስለሆነ እድሉን ሰጥተሽ እንድታዳምጪኝ ደስ ይለኛል። Go ahead. ቀጥል። አቶ ሶሪ በተለያየ መንገድ ውጤቱን እንድትቀይርላቸው የገንዘብ ማባበያ አቅርበውልሽ ነበር። ዛቻም ማስፈራሪያም ያደርጉብሽ እንደነበረ አውቃለሁ። እንደውም ካልተሳሳትኩ ቀደም ብለሽ ለአባትሽ የሕክምና ወጪ ለመሸፈን እርዳታ ለማሰባሰብ በራስሽ ቻናል ፕሮግራም ሰርተሽ ነበር አይደል? አዎ ሰርቼ ነበር። ትንሽ ቆይቶ ላይ እዛ ፕሮግራም ላይ 500,000 ብር ያህልና የባንኮክ የሕክምናውን ፕሮሰስ ሁሉ ጨርሰው እሱ ነገር የሰሩት እሳቸው እንደሆኑ ታውቂያለሽ። የዛን ሰዓት የተለዋወጣችሁትን የድምፅ ቅጂ በራሳቸው መንገድ እንዲመቻቸው አድርገው ኤዲት አድርገው አንቺን በሙስና ገንዘብ እንደጠየቅሻቸውና የገንዘቡን መጠን 500,000 ብር እንደሆነ አድርገው በዛ ክስ አቅርበውብሽ ነበር አይደል? አዎ ቀርቦብኝ ነበር። ለምን በራስሽ ዋስትና እንደወጣሽ ታውቂያለሽ? ማለት ፍቃዱ ተሰጠኝ፣ እዛ ዋስትና ወጣ። አየሽ፣ ይሄን ነገር እግር በእግር እየተከታተልኩት ነበር። ማን ልበል አንተ? አሁንም አላወቅሽኝም? አላወኩም። እኔ የወይዘሪት ማያ ፍቅረኛ ወይንም ደግሞ እጮኛ ልትይኝ ትችያለሽ። ዝርዝሩ ብዙ ቢሆንም ባጭሩ ልንገርሽ። ወይዘሪት ማያ በደረሰባት በደል ምክንያት ቤት ዘግታ ስልኳን ዘግታ አድራሻዋን ቀይራ እየኖረች ያለችው በጣም በከፍተኛ ዲፕሬሽን ውስጥ ናት ያለችው። አዎ በዛ ሰዓት ያንን ነገር ውጤት በመናገርበት ሰዓት ፕሮግራሙን አቋርጣ ስለወጣች እንጂ ውጤቱ ይህ አልነበረም። ያንን ለማሳወቅ ስደውልም ሆነ አሬሷን ስፈልግ አሬሷን አጥፍታ ነው። ላገኛትም አልቻልኩም። ይገርምሻል፣ ይሄን እራሱ አላውቅም። ኤኒያው እሳቸው በዛ ልክ ሄደው ያንን ፕሮግራም ደግመሽ እንዳትሰሪ እንዳስፈራሩሽ፣ ያን የድምፅ ቅጂ ያቀናበሩትን እንደሰጡሽ፣ ያን ማታረጊ ከሆነ ብለው እንደዛቱብሽ፣ የዛቱትንም ደግሞ እንዳደረጉና እንዳሳሰሩሽ ሁሉን ነገር መረጃው አለኝ። በነፃ የወጣሽም በእኔ ምክንያት ነው። አየሽ፣ ይሄን ጉዳይ ሲያደርጉ ይሄን ሁሉ ነገር ሲያደርጉ የእሳቸው ቀኝ እጅ የሆነ ሹፌራቸው በይው ጉዳይ አስፈጻሚያቸው በይው ሁሉን ነገር የሚያውቅ ሰው የማወቅ ዕድል ገጥሞኝ ነበር። እሱም በማግባባት ትክክለኛ ከአንቺ ጋር የተለዋወጡትን የድምፅ ቅጂ ለመርማሪ ፖሊስ ሄዶ እንዲሰጥና አንቺን ነፃ እንዲያወጣሽ ያደረኩት ነው።
ለዛ በራስሽ ዋስትና ውጪ ያሉሽ። ከፈለግሽ አሁንም አስፈላጊ ሆኖ ከተገኘ ኦሪጂናል ቅጂውን ልሰጥሽ ይችላል። ኦኬ አሁን አለ ይዘዋል? በቴሌግራም ልላክልሽ? በቴሌግራም ይቻላል። በጣም ጥሩ። እሺ እሷን ማግኘት ባትችይም ፕሮግራሙን ድጋሚ እንዲሄድ አድርገሽ ሁኔታውን ገልጸሽ በየትኛውም አጋጣሚ እንድታየው ማድረግ ትችያለሽ። ቁጥርሽን እዚህ ላይ ጻፊልኝ። አታስብ። አሁን ካንተ ጨረስን ስቱዲዮ ገብቼ አስተላልፈዋለሁ። ይቅርታ ማን ልበል? ስሜ ወይዘሪት አስቴር። ኦኬ እና ከዚህ በኋላ ስጋት አይግባሽ። እሳቸውም ቢሆን በህግ ጥላ ስር ናቸው። በጣም አመሰግናለሁ። አይገባም። ለራሴ ስለ ያደረኩት ነገር እንዳንተ አይነት ሰው የሚተባበር ሰው ማግኘቴ በጣም እድለኛ ነኝ። አመሰግናለሁ። ኦኬ ይሄ ፕሮፋይል አንቺ ነው? አዎ የኔ ነው። ልኬልሻለሁ። አዳምጪውና እርግጠኛ ስትሆኚ ፕሮግራሙን ድጋሚ ብትሰሪ መልካም መሰለኝ። አመሰግናለሁ። በጣም ገብቶልኛል። በቃ እኔ ልሂድ። እሺ እሺ። የምትፈልጊኝ ከሆነ ቴሌግራም ላይ ያለው ቁጥር የኔ ነው። በቃ እደውልልሃለሁ። እሺ አመሰግናለሁ። ሰላም ውድ የኢጃዛ ሚዲያ ተከታታዮቻችን እንደምን ቆያችሁ? እንደሚታወሰው በባለፈው የማያና የአቶ ሶሪ ፕሮግራም ላይ በተፈጠረው አለመግባባት የዲኤንኤ ውጤት ሳናሳውቅ ቀርተናል። ለዛም በእኔና በሚዲያው ስም ትልቅ ይቅርታ እየጠየቁኝ ወይዘሪት ማያ አድራሻዋን በሙሉ ስለጠፋች ልናገኛት ስላልቻልን ዛሬ ውጤቱን ይፋ ልናደርግ ተገደናል። እንቀጥላለን። አቶ ሶሪ ከጉንጫቸው የተወሰደው ህዋስ በማባዣ ማሽን ተባዝቶ ሲመሳከር ከወይዘሪት ማያ ከጉንጫቸው ተወስዶ በማሽን በማባዛት ውጤቱ አቶ ሶሪ የወይዘሪት ማያ አባት የመሆን እድላቸው 99.9 ከመቶ ሆኖ ተገኝቷል። ወይዘሪት ማያ እንኳን ደስ አለሽ። ይህንን ውጤት በመስማትሽ እጅግ ጥያቄዎችሽ ተመልሶ ከፍተኛ የሆነ ደስታ እንደሚሰማሽ ተስፋ አደርጋለሁ። በማንኛውም ሰዓት መተሽኝ ማግኘት ትችያለሽ። አመሰግናለሁ። ውድ ተመልካቾቻችን የነበረን ቆይታ ይህን ይመስላል። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ቆየዋ በጣም ቆይቷል። ትራፊክ ነበር፣ በጣም መንገድ ተዘጋግቶ በዛ። እኔ ደግሞ አስጨነቀኝ። አረ ይቅርታ፣ በጣም ይቅርታ። መንገድ ተዘጋግቶ እኮ ነው ማለት ይቅርታ። ዮሴ ምን ሆነሃል? ተጨናንቀሃል? አዎ ማለት የሆነ ነገር አለ። ከምን እንደምጀምርልሽ አላውቅም። ፍቅር ከበደኝ። ማለቴ እስካሁን ፍቅራችን እባክሽ ይቅርታ አድርጊልኝ። የውሸት ነበር ማለት